ጓደኝነት ማለት ስሜት ነው። በህይወት በተለያየ አጋጣሚ ተዋውቀን በሂደት ስለተለማመዱ ሰው ማሰብና መጨነቅ እንደ ራስ አድርጎ በማየት የመውደድ ስሜት ነው። ጓደኝነት በሁለት አካላት የምትኖር አንዲት ነፍስ ናት። የጓደኝነት ጥቅምም አይለካም። አንድ ሰው ጓደኛ ሲኖረው የሚመካበትና የሚኮራበት ሰው እንዳለው ያስብና በራሱ ይተማመናል። አንተ ከጎኔ ካለህ አልፈራም። አንተ ለኔ ከጓደኛም በላይ ነህ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ ይዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ሆኖ ቤተሰብ የሆናችሁም ደግሞ ላይክ እና ኮሜንት እያደረጋችሁ ሀሳብ አስተያየታችሁን በኮሜንት እያስቀመጣችሁ አበረታቱኝ። የዛሬው ቪዲዮ የሐረግ ድራማ ከባለፈው የቀጠለ ትዕይንት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በባለፈው ክፍል እንግዲህ የያፌት ጓደኛ ሴቶቹ ጋር መጥቶ ማን ነው ትላንትና እዚህ ስራ የገባሁት ተገድጄ ነው ከዚህ አስወጣኝ ብሎ ለደንበኛችን የተናገረው ብሎ እያስፈጠጣቸው ነበር። ሁሉም እርስ በርስ ተፋጠው ተናገሩ እያለ ሲያስደነግጣቸው ራሳቸውን ካላጋለጣቸው ሁላችሁንም ነው የምገላቸው እያለ አስፈራራቸው። ከዛ አንደኛዋም በመሀል ተንስታ እኔ በሰው ጥፋት መቀጣት ሰልችቶኛል፣ በራሴ ጥፋት የመቀጣው ይበቃኛል፣ እባካችሁ ራሳችሁን አጋልጡ አለች። ከዛ አንደኛዋም ከመሀል ተንስታ እኔ ነኝ አለች። በል ይኸው ግደለኝ እኔ ነኝ አለች። ከዛ በወንድሟ አስፈራራት። እባክህን ወንድሜን አትግደልብኝ፣ በእኔ ጥፋት እሱን አትግደለው፣ እኔን እንደፈለግክ አድርገኝ እያለች ለመነችው። እሱም ከእንግዲህ በላይ ለምታጠፉት ለእያንዳንዱ ነገር ቅጣት የምትከፍሉት በቤተሰባችሁ ነው ይላቸዋል። እባክህን በእኔ ጥፋት ወንድሜን አትግደልብኝ፣ እባክህ ወንድሜን ተውልኝ እያለች ለመነችው። እሱም ይህን ማሰብ የነበረብሽ ከማጥፋትሽ በፊት ነበረ። እሱም ያልሽው ሰው ደንበኛችን ባይሆን ኖሮ ሌላ ሰው ቢሆን አሳልፈሽ ሰጥተሽን ነበር። ይሄ ለሁላችሁም መማሪያ ይሆናል ብሎ ስልክ ይደውልና ጨርሱት ብሎ ይናገራል። ከዛ የጥይት ድምፅ ይሰማሉ። ልጅቱም ወንድሜ እያለች አለቀሰች። ህዊም ተነስታ ሰውየውን ታንቀዋለች ማለት ነው። እንግዲህ ፖሊስ ሆና ሳለ ነገር ግን የእነሱን ስራ ለማጋለጥ መረጃ ለመሰብሰብ ከሴቶቹን ተቀላቅላ ሴተኛ አዳሪ እስከመሆን ደረጃ ድረስ የደረሰች ናት እና ብዙ ዋጋ የከፈለች ናትና ተንስታ እንግዲህ ታንቀዋለች ማለት ነው። ከዛም በኋላ እንግዲህ ከመሄዷ እዚህ ወይም ደግሞ እዚህ ቦታ ላይ ከመግባቷ በፊት አንድ ነገር አስታወሰች ማለት ነው። ምክንያቱም ጓደኛዋ እዚያ ቦታ ላይ እንድትሄጂ አልፈልግም፣ ምክንያቱም ቀድመሽ ትሞቻለሽ፣ እዛ ቦታ ላይ ሴቶች ሲደፈሩ ማየት፣ ሰዎች ሲገደሉ አስችሎሽ ዝም አትይም። ስለዚህ አንቺ ደግሞ ይሄን ነገር አይተሽ ዝም ማለት አትችይም። ስለዚህ አንቺ ቀድመሽ ሰዎቹንም ሳታደኝ ትሞቻለሽ ይላታል። እሷም የኔ ጉዳይ የኔ ህይወት ሳይሆን ብዙ ሰዎችን የማዳን ጉዳይ ነው ይሄ፣ ስለዚህ መሄድ አለብኝ፣ ችግር የለውም፣ ሁሉንም ነገር ተቋቁሜ ማለፍ እችላለሁ ብላ ትለዋለች ማለት ነው። ከዛ ይሄ ሲታወሳት እሷም ራሷን ስታ ትወድቃለች። ፄም እንግዲህ ኤፍራታ ጋር ትደውላለች። ከዛ በኋላ ኤፍራታም ደግሞ ትንሽ ራሴን አሞኛል ስትላት ፄ ደግሞ መጣ በቃ ሆስፒታል መሄድ አለብን ብላት ስልኩን ትዘጋዋለች ማለት ነው። እንግዲህ ፄም መታ ቤታቸውን ስታየው ብዙ ነገር ታስታውሳለች። ከዛ ቤታችን እንግዲህ ከአንዳንድ ነገሮች በስተቀር ምንም አልተቀየረም ትላለች ፄ። ኤፍራታና ፂም እንግዲህ ይሄ ቤት የእናንተ ይሆናል ትላታለች ኤፍራታ። ሁሉም ነገር አልፎ ይሄ ቤትም የራሳችሁ ይሆናል፣ ከዛ እኔና ናታንም ተገብተን እንኖርበታለን ትላለች ማለት ነው። ፂም እንዴ አንቺና ናታን እዚህ ቤት የምትኖሩት እኔና ብንያም የት ልንኖር ነው? ይሄ ቤትማ የኔና የብንያም ነው ትላለች። ከዛም እንዴ እኛ እኮ ታላላቆቻችሁ ነን፣ ስለዚህ ይሄ ቤት የሚሆነው የኛ ነው ትላለች። ከዛ ፂም ሀሳብ ልም ትላለች። እንዴ ፂ ምን እያሰብሽ ነው ትላለች ኤፍራታ። አይ ሁሉም ነገር እውነት በሆነና እኔ የካርቱን ቤት ቢሆንም ተከራይቼ በተቀመጥኩኝ እናንተ ደግሞ ተጋብታችሁ አንድ ላይ በሆናችሁ ብዬ ተመኘሁኝ አለች። ከዛ እንዲህ እያሉ እያለ ኤፍራታ ያማታል ማለት ነው። እንግዲህ ኤፍራታ አርግዛለች። ከኤፍራታ ያረገዘችው ከናታን ነው ወይስ ደግሞ ከያፌት የሚለውን እንግዲህ የምናየው ይሆናል። ከዛ እንግዲህ ቤዛና ሎሊት የሚጨቃጨቃሉ። ቤዛ ልጁ ግን ሀብት አለው አይደል? ማለቴ ጥርስ በጥርስ ስላደረገች ሰው እና ናታንን አስቶ ልብሽን የወሰደው ሰው ነው የምልሽ። እንዴ
ቤዛ አገኘችበት ላይ የምታርፍ ዝንብ ናት ያለች ማን ነው ትላታለች። አይ እሱም አልመሰለኝም። ያው ዝንብ ከጥሩ ነገር ይልቅ ቆሻሻ ነገር ላይ ነው ብዙ ጊዜ የሚያርፈው። አንቺ ደግሞ ከዝንብ ይልቅ ንብ ትመስለኛለች። ምክንያቱም ጥቅም የምታገኝበት ቦታ ላይ ነው መርጠሽ የምታርፊው። ቤዛም ሴትዮ አፍሽን ዝጊ፣ የሰው ትዕግስት ይግባሽ። አጎቴን አክብሬ እዚህ ቤት እንድትኖሪ ስላደረግኩሽ እንዲጸጽተኛ አታድርጊ። ይኸውልሽ በማወራቸው ነገሮች ውስጥ ጣልቃ እየገባሽ ዝም ብለሽ አታውሪ። ዝም በማር እያልሽ ዝም ብለሽ አትፈላሰፊብኝ ትላታለች። አይ እኔን በዚህ ልታስፈራሪኝ ነው እንዴ? እንኳን እኔን እነዛ ጥገኛ የሆኑት እህትና ወንድሞችንም ልታስወጫቸው አልቻልሽም። ቤዛም አፍሽን ዝጊ ትላታለች። ፄ እንደዚህ እያለቻት ትመጣለች። አይ በአሁኑ እንኳን ትክክል ናት ትላለች። ከዛ ቤዛም እንዴ ፄ ምን እያልሽ ነው? እናንተ እኮ ቤተሰቦቼ ናችሁ። ያለ እናንተ እኔ ማናለኝ ትላለች ቤዛ። ከዛ ትንሽ ታወሩ በኋላ ተቃቅፈው ይለያያሉ። ከዛ ቤዛ ቆይ እንደዚህ ልብሰሽ ወዴት ልትሄጂ ነው ትላለች። አይ እሱ እንኳን ሚስጥር ነው። እንዴ ቢኒያም ጋር ልትሄጂ ነው እንዴ? መቼም እንደዛ እንደጠፋ ቱቦ ለቱቦ ስትፈልጊው አሁን አውቆ ቀብረር አለብሽ እንዴ ትላታለች ቤዛ። ከዛ ሉሊትም በዚህ ንግግራቸው ትስቃለች። አይ አዎ እሱስ ልክ ነሽ ብላ ፄ ጥላት ትሄዳለች። ከዛ ቤዛም ዘወር ብላ ወደ ሉሊት ቆይ አንቺ ሴትዮ ችግርሽ ምንድን ነው? ሰው ሲጠላሽ አትረጅም እንዴ? እስኪ ራሽን ተመልከቺ። ታመሽ እንኳን እኮ አስታማሚ የለሽም። ለምን ብለሽ እንኳን ጠይቀሻል? እስኪ ራሽን ጠይቂ ትላለች። ቤዛም ቆይ እንዴት እኔ እንደዛ ላለሁ? ሁላችሁም ለእኔ ያላቸውን ሀሳብ አውቃለሁኝ። ሁላችሁም የኔን ውድቀት ነው የምትፈልጉት። እንደውም እንደዛ የሆንኩ ቀን ድግስ ደግሳችሁ ደስታችሁ ነበር አውቃለሁ። አዎ አለች። ቤዛም ውሽ አንቺማ እንደምንም ጤነኛ አይደለሽም፣ ዝም ብዬ ነው አፌን ማደክመው ብላ ጥላት ትሄዳለች። ከዛ የሉሊት ስልክ ይደወላል። ላገኝሽ እፈልጋለሁ ይላታል። ወደነ ናታን እና ቢንያም ስመልሳችሁ ናታን ወደነ ገኒ ቤት ገኒዬ ተሻለሽ ወይ? በጣም ደስ ይላል። እንደዚህ ቁጭ ብለሽ ስላየሁሽ በጣም ደስ ብሎኛል ይላል። ዳጊዬ እንኳን ደስ አለ። አሁን ገኒ በሙሉ ጤንነት ላይ ትገኛለች። ዳጊም አዎ እናቴ አሁን በጣም ደህና ናት፣ ትንሽ መራመድ ብቻ ነው ያቃታት እንጂ በደንብ ማውራት ትችላለች ይላል። ቢንያም ቀጠል አድርጎ እንደምታያት ከሆነ ገኒ በጣም ደህና ናት። አሁን ጥየቃህን ተጨረስክ፣ በቃ ሂድ። ከዚህ ቀደም እንደነገርኩህ በቃ ትሆን፣ ትላንት እንዳልኩህ ከቤተሰቦቻችን ራቅ ይለዋል። አንተም ሆነ ቤተሰብህ ለእኛ አስፈላጊዎች አይደላችሁም ይለዋል። ገኒም እንዴ ቢኒ ምን ሆነሃል? በቃ ይሄ ነገር እዚህ ጋር ማቆም አለበት ትላለች። ቢንያምም ጓደኝነት እንደዚህ ከሆነ ቢቀርስ፣ እንደ ኖር ድሮውስ ቢሆን ናታን ስላልቻለ ነው ብዬ አስባለሁ። የአሁኑ ናታን ግን በጣም ተቀይሯል። ከኔ ራሱ መራቅ ተጀመረ በጣም ቆይቷል ይላል። ናታንም ቆይ እኔም እኮ እሱን ላስረዳህ እያልኩ ነው፣ እንደ ጓደኛ ቁጭ ብለን ማውራት አለብን ይለዋል። ቢንያምም ቆይ ጓደኝነት ማለት ላንተ ምንድን ነው ይለዋል። ናታንም ጓደኝነት ማለት ስሜት ነው። በህይወት በተለያየ አጋጣሚ ተዋውቀን በሂደት ስለለመድ ነው ሰው ማሰብ እና መጨነቅ እንደ ራስ አድርጎ በማሰብ መውደድ ማለት ነው። ጓደኝነት በሁለት አካላት የምትኖር አንዲት ነፍስ ናት ይላል። ጓደኝነት ጥቅሙም አይለካም። አንድ ሰው ጓደኛ ሲኖረው የሚመካበት እና የሚወደው ሰው እንዳለ ማሰቡ ብቻ የራሱ ጥንካሬ ይሰጠዋል። አንተ ከጎኔ ካለህ አልፈራም፣ አንተ ከጓደኝነትም በላይ ቤተሰቤ ነህ ይለዋል። ቢንያምም ተው እባክህ ናታን፣ ይሄን ያልከውን የድሮ ናታን ቢናገረው አምነው ነበር። የአሁኑ ናታን ግን ለራሱ ቅድሚያ የሚሰጣቸው ብዙ ነገሮች አሉ ይለዋል። ከኔ ልብ መሰበር ይልቅ ስለ እህቱ ልብ መሰበር ይጨነቃል። ስለ እኔ ጉዳት ይልቅ ስለ እህቱ ጉዳት ይጨነቃል። በጣም ራስ ወዳድ ሆኗል ይላል። ከዛ ናታንም ቢንያም ይህን ነገር እዚህ ማውራት የለብንም፣ ለብቻችን ሆነን ማውራት አለብን። መደባደብም ካለብን ለብቻችን እናውራ፣ በልተነስ እንውጣ፣ የምወስድ ቦታ አለ ይለዋል። ቢንያምም ከአንተ ጋር የትም መሄድ አልፈልግም፣ አንተ እየተደበቀህ የምታገኛቸው በጣም ብዙ ጓደኞች አሉ፣ ስለዚህ እነሱ ደግሞ ይጠቅሙሃል፣ እነሱ ጋር ሂድ፣ እኔ ምን አለኝ እናንተን እጠቅምሃለሁ ይለዋል። ገኒም ቢንያም እባክህ እንደዚህ አትበል፣ በቃ ውጡና አውሩ ትለዋለች። ምናልባትም እኮ
ናታንም እውነትነት ሊኖረው ይችላል፣ አንተም እንደዛው። ስለዚህ ሳትተዋወቁ የምትወስኑት ውሳኔ ልክ አይደለም ትላለች። ናታንም በቃ ቢወስድ 30 ደቂቃ ነው፣ እባክህ ወተን እናውራ ይለዋል። ቢንያምም እሺ በቃ ምን አይነት ምክንያት ድርድር እንደምታስረዳኝ እናንወጣና እናውራ ብለው ተያይዘው ይወጣሉ። ከዛ ዳጊም እንዴ አጎቴ ግን ምን ሆኖ ነው ድርቅ አለ እኮ ይላል። ገኒም ቢኒ እውነት አለው፣ ናታን ፍጹም ሌላ ሰው ሆኗል። ይመጣል ብሎ ሲጠብቀው ስራ ኖሮብኝ ነው ይለዋል። ፈልጎትም ሲደውልለት አንዴ ቢሮ ነኝ ይላል። ቢሮ ደግሞ ሊጠይቀው ሲሄድ አረ እዚህ ገብቶ አያውቅም ይሉታል። ብቻ በፈለገው ሰዓት ሊያገኘው አይችልም። ሲደውልለትም ስልኩን ይዘጋል ብላ ለዳጊ ታስረዳዋለች። ያፌት ወደ ቤቱ ሲመለስ ኤፍራታ ቤት ውስጥ የለችም። ምክንያቱም ኤፍራታና አፄ ተያይዘው ወደ ሐኪም ቤት ሄደዋል። እንግዲህ ምን እንደሚባለው በቀጣይ ቪዲዮ የምናየው ይሆናል። ያፌትም ቤት መጥቶ ንግስቴ እያለ ቢጣራ ማንም አቤት ያለው ሰው ስላልነበረ ጓደኛው ጋር ደውሎ ናታንን እየተከታተሉት እንደሆነ ይጠይቃል። እሱም ከቤት ዛሬ እንዳልወጣ ይነግረዋል ማለት ነው። ከዛም አልፎ ኤፍራታን እንዲከታተላት ያዘዋል ማለት ነው። እሱ ወደ ናታን ልትመራን ትችላለች። ምናልባት እኮ እየተመካከሩ ይሆናል ነገሮችን የሚያደርጉት። ስለዚህ እሷንም እንድትከታተላት ፈልጋለሁ ይላል። እንደዚህ ስልክ እያወሩ እንግዲህ ሉሊት ተደውሎላት መገናኘት አለብን ስላላት ሉሊት ትመጣለች። አይ አሁን ሉሊት ስለመጣች ስልኩን መዝጋት ይኖርብኛል ብሎ እሺ በደንብ አስጠንቅቀህ ንገራት ይለዋል። እንግዲህ ሉሊትንም ናታን ለምንድን ነው ቆይ ዛሬ ቤት የዋለው ይላታል። እንዴ ቤት ነው እንዴ የዋለው ትለዋለች። እንዴ ኧረ እኔ ጧትም አላየሁትም ቤት ውስጥ የለም ስትለው እንዴ ቤት አልዋልም ማለት ነው እንዴት አድርጎ ሸወደን እያለ ይናደዳል። ሉሊትም እንዴ ናታን እናንተ ልሸወዳችሁ እንዴት ትላለች። ናታን አንቺ እንደምታስቢው አይደለም፣ ከኛ በላይ ያለ ድርጅትን የሚያስተዳድር ነው። ደግሞ ስሙ ናታን ሳይሆን ናኤፍ ነው አላት። ቆይ እኔ ስለማውቀው ናታን ነው እንደምታወራው? ተሳስተ መሆን አለበት። ስለ እሱ ትክክለኛ ማንነት ለእኛ ታዩና ከጀርባው ማን እንዳለ አጣሪ ይላታል። እውነትህን ነው ናታን ካለቃ የበለጠ ኃይል ያለው ሰው ነው ትላለች። አይ አሁን ነው የናቁት ያደርጋል ራቁት የሚባለው ትላለች። አረ በጣም ይገርማል ትላለች። ምንድን ነው የምትቀባጠሪው? አይ አረ ምንም አላልኩኝ ወዲህ ነው ትላለች። አሁን እኔ መሄድ አለብኝ የተባልሽውን ነገር በአግባቡና በጥንቃቄ አድርጌ ይላታል። አሁን እንዴት ነው ላለቃ ናታን ቤት እንዳልዋልና እንደሸወደን የምነግረው ብሎ ጥሏት ይሄዳል። ቤዛም እንግዲህ ህዊ ወይም ሔዋን በህልሟ መታባት ለምንድን ነው ያልጠየቅሽኝ? በቃ አንቺ ሰውን የምትቀርቢው ለጥቅምሽ ብቻ ነው ማለት የት ሄደች ብለሽ እንኳን ፈልገሽኝ እንኳን አታውቂም እያለ እየወቀሰቻት ታያለች። ውድና የተከበራቸው የቻናል ቤተሰቦች ይህን ቻናል ሰብስክራይብ፣ ላይክ እና ሼር በማድረግ እንዳትረሱ። እስከ መጨረሻው ድረስ የተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ